ምንም አልጎደለኝም። ነገር ግን አንተ ከምትሰጠኝ ይልቅ የራሴን ነገሮች በራሴ መቻል ይኖርብኛል። ድሮ እኮ እኔና አንቺ የሚባል ነገር አልነበረም። ቢሆንም ይላ እኔ ነገሮች በጣም እየከበዱኝ ነው። የበታችነት ስሜት ይሰማኛል። ድንገት ከሌላ ሴት ጋር ሆነ እኔ ትተኝ የምትሄድ እየመሰለኝ በጣም እፈራለሁ። ለልዬ አንቺ ምንም አትፍሪ። አሁን ላይ ብቻሽን አልተውሽም ብዬ ቃል ልገባልሽ አልችልም። ነገር ግን መቼም ልተውሽ አልፈልግም። መቼም ከአንቺ መለየት አልፈልግም። አሁን ላይ ትንሽ እያሳሰበኝ ያለው የአባቴ ጉዳይ ነው። ለዛ ነው ያዝ ለቀቅ እያደረግኩሽ ያለሁት። የአባዬን ጉዳይ ካስተካከልኩ ደግሞ ሁሌም ከጎንሽ መሆን ነው የምፈልገው። መቼም ብቻሽን አልተውሽም። ኤላ ተመልሶ መጥቶ ይቅርታ ቢጠይቃት ምን ያህል ሁላችሁም ትመኛላችሁ? ምን ያህል ደስ ባለን ነበር። ምክንያቱም አልተውሽም፣ የአባቴ ነገር ቢያስጨንቀኝም ግን ደግሞ አልተውሽም ብዬ ቃል አልገባልሽም፣ ግን ቢሆንም ደግሞ ከጣገብሽ አርቅም አለው። እስካሁን የሚያስጨንቀኝም አባቴ ጉዳይ ነው ብሏል። በዚሁም አጋጣሚ ደግሞ እንግዲህ ኤላ መቶ ለሙዬን ይቅርታ ሲጠይቃት የተቃጠለ አንድ ሰው አለ። እሱም ደግሞ ባቡሬ ነው። ባቡሬ ነው በሁለቱ ፍቅር የገባው። ስለዚህ ባቡሬ ወጣ በልና ኤላ ገባበል። ግን ደግሞ ከሚነግራችሁ በላይ ወይንም ደግሞ ከሚገርመኝ በላይ ይሄኛው ባቡሬ ከለሙዬ ጋር ቢሆን ደስ ይለኛል። ለምን መሰላችሁ? ኤላ ከሀዲስ ከሆነ ድረስ ክህደቱን ራሱ ይዞ ለሙዬ የታመመችውን ህመም ሊታመም ይገባል ብዬ አስባለሁ፣ እውነት ለመናገር ምክንያቱም ከባድ ነገር ስለሆነ ያደረገባት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ ደግሞ እንግዲህ ደስ በሚል በምኞቴ ወይንም ደግሞ ቢሆን ብዬ የምመኘው ነገር ይዤላችሁ መጥቻለሁ። ግን ደግሞ ትክክልም ነገር ይሆናል። ግን ተመልሶ ኤላ መጥቶ ይቅርታ ቢጠይቅ ወይንም ደግሞ ይህንን ሁሉ ያደረገው አባቱ ስላስገደደውና እሷንም ደግሞ አንተ መተክ እዚህ ጋር ምን የምልህ ነገር ካላደረክ ልጅ እሷን እንጎዳታለን፣ ምንም ቢሆን ከማንም ሴት ጋር መሆን አትችልም ያለው ይመስለኛል አባትየው። ምክንያቱም እናቲቱ በጣም የዋህና ምስኪን እናት ናት። ሁሉ ነገር ነግሯት ነበር። ቀለበት እንዲያደርግላት አድርጋ ነበር ማለት ነው የኤላ እናት። ግን ቤተሰብ ራሱ አስተዋውቀኝ ስትለው አላስተዋወቃትም ነበር። ምክንያቱም እዛ ጋር ሌላ ህይወት ስለነበረው ያንን ህይወቱን ሸሽቶ ወደ አዲስ አበባ ወይም ወደ ኢትዮጵያ ስለመጣ ያንን ነገር ስላለ ነው ቤተሰብ ጋር አስተዋውቀኝ ስትለው ያላስተዋወቃት። ግን እናቲቱ ግን ታቃታለች ወይም ደግሞ እናቲቱ ጋር አውርታለች። ግን የቤተሰቦቹንም ፎቶ አታቅም። የእሷንም ፎቶ ደግሞ እነሱ አላዩም። ግን ከዚህ በፊት የሚወዳት የሚያፈቅራት ፍቅረኛውን እንዳገኛት ለእናቲቱ ሲነግራት በጣም ነበር ደስ ያላት። እሱም ደግሞ እሷን ሳቅ ስላገኘ ደስ ብሎታል። ስለዚህ ኤላ መጥቶ ያለውን ነገር ምን እንደተፈጠረ እኔ ሳስበው ግን ኤላ የእውነት በህይወት ኑሮ ነው ለሙዬን የከዳት ለሙዬን አልፈልግሽም ያላት የእውነት በህይወት ኑሮ ነው? እኔ እየተጠራጠርኩ ነው። ምክንያቱም የሆነ ከባድ ነገር አለ፣ አባትየው ያስገባው ቃል አለ፣ ወይንም ደግሞ የሆነ ነገር ከባድ ነገር ስላለ ነው ኤላ መጥቶ እውነቱን ለለሙዬ ቢነግራት ከዚህ ከልብ ስብራት ትድናለች ብዬ አስባለሁ። ምክንያቱም የእውነት በህይወት ኑሮ እሷን የሚከዳት ስላልመሰለኝ ማለት ነው። እና መጥቶ ይቅርታ መጠየቅ አለበት።